ከዚህ የምንማረው እኛ እርስ በራሳችን ይቅር መባባል እንዳለብን፣ ይቅርታ ስናደርግ እኛ ይቅርታ ስለምናገኝ ማለት ነው። ሰው የዘራውን ያጭዳል። ሰው ሁለት ነገር ሊዘራ ይችላል። ጽድቅን ኃጢአትን ሊዘራ ይችላል። ለዚህ ነው ዘንደሪያ ውስጥ ሥጋው ያርም ሞተ። በሥጋ የሚዘራ ሞትን ያጭዳል። በሥጋ የሚዘራ ሞትን ያጭዳል ማለት እግዚአብሔርን ያልተከተለ ፍላጎትን የሚዘራ ዓለማዊ ፍላጎትንና ምኞትን የሚዘራ ትዕቢትን፣ ስግብግብነትን፣ ቅናትን ወዘተን የሚዘራ ሞትን ያጭዳል። መንፈሳዊ ሞትን፣ ሰላም መጥፋትን፣ ከእግዚአብሔር መለየትን ያጭዳል፣ ይሰበስባል ይለናል። መድኃኔዓለም ክርስቶስ ከዚህ ይሰውረን። ወደ ዘራዊ መንፈሱ ያርም ሕይወተ ዘላለም። በመንፈሱ የሚዘራ የዘላለም ሕይወትን ያጭዳል። በመንፈሱ የሚዘራ ማለት ፍቅርን የሚዘራ፣ ትዕግስትን የሚዘራ፣ ሰላምን የሚዘራ፣ መጽሐፍ ቅዱስ መማርና መተግበርን የሚዘራ፣ ከእግዚአብሔር ጋር ግንኙነትን፣ የልብ ሰላምን፣ ዘላለማዊ ተስፋን ያጭዳል፣ ይሰበስባል ይለናል። ዘላለማዊ ተስፋ ለሁላችንም ያድለን። ወገኖቼ በሥጋ መዝራት ሞት ከሆነ በመንፈስ መዝራት የዘላለም ሕይወት ከሆነ ዛሬ ምን እየዘራን ነው? ስንዴው ነው ወይስ እንክርዳዱን? ዘሩን ነው ወይስ ዘረኝነቱን? እስኪ ሕይወታችንን እንመልከት።